አብርሽ አረኮ አንተ ልጅ እኮ በጣም ነው የምታስቀኝ። እኔ የምለው የት ነበርክ እስከ ዛሬ ድረስ? ዛሬ ነው እንዴ ለሩታ ጠበቃ መቆምለት? የት ነበርክ? ሚስትክ ከነ ልጅ ስትዘገዘቅ የት ነበርክ? ሚስት እርጉዞና ከነ እርግዝናዋ ሲዘገዝቋት ወተክ ሩታን አትንኩብኝ፣ ልጄን አትንኩ፣ እርጉዝ ሴት እርጉዟ ሚስቴን እንዴት ትዘገዝቃላችሁ ብላ አትናገርም ነበር እንዴ? ዛሬ ነው እንዴ ሩታ ልጄን ይዤ እሄዳለሁ ስትልክ? ዛሬ ከወለደች በኋላ ልጁ ስታየው የልጅ ፍቅር እኔ እኮ ማለት ነው በጣም ነው የምትገርመኝ። ሰላም የኔ ወዶች እንዴት ናቸው? እኔ በጣም ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? እኔ አብርሽና ሩታን አንድ ላይ ሳየው አብርሽና ሩታን አንድ ላይ ሳያቸው ደስ ነው የሚለኝ፣ እውነት ለመናገር ከሆነ ማለት ነው። አልዋሻችሁም ቤተሰብ። ነገር ግን አብርሽ ዛሬ ምን ተገኝቶ ነው? ዛሬ ሩት እሄዳለሁ ስላለች ነው። እኔ መናገር አልፈልግም ማለት ያው ያለፈ ነገር ስለሆነ መናገር አልፈልግም። ይሄንም ማድረግ የነበረበት ጊዜ ነበረ ለማለት ያክል ነው። እንግዲህ ሩትዬ ማለት ነው አረፊት ሽንፈች የኔ ቆንጆ ደግሞ አምሮብሻል። ውበቱን ድፍትፍት ያደረገብሽ ነው በየቀኑ። ትናንትና እሱ ራሱ እያለሽ ነበርና እና ድሮስ ታዲያ ከአንተ ተለይሳ ላይ አያምርባት ነው ሁብላቶን ነው እንዲ አብርሽ። ምክንያቱም እኮ ከእሳት ውስጥ ነው የወጣችሁ አንተ ማለት ለእሷ እሳት ነበርክና ከሳት ውስጥ ስለወጣች ደግሞ ከሳት ውስጥ የወጣተው ደግሞ የግድ ያምርበታል፣ ቆንጆ ይሆናል ብዬ ነው ማስበው ማለት ነው። እና ስለዚህ ባያምርባት ነበር የሚገርመኝ። እና ደግሞ ሌላ ማለት የምፈልገው ነገር ቢኖር አቤል እንግዲህ ከዚህ በኋላ በእኔ ምክንያት የምትሄጂ ከሆነ ወደ ህይወትሽ አልመጣም። ከዚህ በኋላ ድርሽ ልልብሽም ማለት አብረሽ እንግዲህ በእኔ ምክንያት የሚያሸግሩሽን ሁሉ ከህይወትሽ አስወጣልሻለሁ፣ ማንም አይደርስብሽም ብላል። እስኪ የምናይ ነገር ይሆናል። ነገር ግን ይሄን ነገር ዛሬ ሳይሆን እርጉዝ እያለች ብትል ብዙዎቻችን እናደንቅ ነበር። እኔ ሩትዬ በእርግዝና ያሳለፈችው መከራና ስቃይ ማንም የተረዳት አይመስለኝም ከኔ በስተቀር። ሩታ አጠገብ እንድትደርስም አልፈልግም በምንም አይነት መንገድ። አይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራሁት ማለት ነው። በአንተ ምክንያት ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁን ስትረፍ በልልኝ። እንግዲህ ዛሬ አብርሽ እና ሩታ እንደገና ተመልሰው ተገናኝተዋል። እንዲሁም አቤላን ተሩታ ራቅ፣ ሩታን አትናገራት ብሎ መልስ ሰጠ ማለት ነው። ማለት እኔ የምለው ነገር ቢኖር ጋይዝ ማለት ነው እስከ ዛሬ የት ነበረ ማለት እኔ ክፋት ምናምን አይደለም ጋይዝ ማለት የክፋቱ ምናምን ሳይሆን አቤላ ብዙ ነገር ሲያደርግ ብዙ ነገሮች ሩታን እየረበሸ ብዙ ነገር እንኳን ሩታን ለእኛ ራሱ መልስ እየሰጠ ነበር። እኛ አያገባንም። ግን አንተ እስከ ዛሬ የት ነበር ካብሪ? ዛሬ ነው እንደ ሩታ እየረበሹ ነው ግዴታ መናገር አለባት። ማማ እንደሚረብሻት የለባትም እኮ አንተ አውቀህ ምን እንደሚረብሻት ምን ሰላም የማይሰጣት ሰው ጋር ለምን እየደወሉ ይረብሿታል ምናምን ብለህ ራስህ አስበህ ቪዲዮ ታያለህ። መቼም ቪዲዮ አታይም አይደለም የሚሰራውን ጎጎና ያሉትን ምናምን ጓደኞች የሚሰሩት ምናምን እያየህ ነው፣ ግን እያበረታታ ነው። ስለዚህ ሩታዬ ስትጎዳ ደስ ይልሃል ማለት ነው። አሁን ላይ ደግሞ ጭራሽ ሩታን ምን አለ አቤላን ማስጠነቀቅ ጀመረ ማለት ነው። ጋይዝ እስቲ ቪዲዮ እንየው። ምክንያት ዙሪያ ላይ ባሉ ሰዎች ምክንያት ማንም ሰው እሷን እንዲናገራት አልፈልግም። ስለዚህ ይህንን ነገር አውቀህ ከዚህ በኋላ የምታደርጋቸው ነገሮች መቆጠር ያስፈልጋል ማለት ነው። እሺ እዚህ ጋር ማለት ነው አብርሽ በመጀመሪያ ማለት ነው ይሄንን ነገር ከሚፈጠር በፊት ሩታ ሄዳለሁ ብላ ከምታወራ በፊት መጀመሪያ ገና ሲጀመር አቤላ ተው ውዷ ሚስቴን የልጅ እናትን እንደዛ አትናገር ብለህ ማስጠንቀቅም መናገርም ያለብህ መጀመሪያ ነበር። አሁን ግን መተህ እናገራቸዋለሁ ስትል ትንሽ አይደብርም? ግን እኔ በጣም ነው እንጃ በጣም ይከብዳል። ብቻ ቪዲዮ እናየው። ጓደኛዬ ነህ፣ አከብርሃለሁ፣ እወድሃለሁኝ።
ግን ደግሞ ዛሬ ላይ ልጅ እያሳደገች ነው። እሷን ስትናገባት ልጅንም ጭምር እንደተናገባቸዋት ነው እንትን ብለው ማለት ነው። ልጅንም ጭምር እንደተናገባቸው ነው ቆጥረው። ስለዚህ አቤል ከዚህ በኋላ ይቅርታ እዚህ ጋር ማለት ነው ለሩታ አስቦ ሳይሆን ለልጁ ነው ማለት ነው ጋይዝ። ድሮንም እኮ እኛ ለሩታ መቼ ታስባል? ለሩታማ የምታስብ ቢሆን ገና ተድሮም ነገር ነበረ የምትናገረው ማለት ነው። ሰዎችን ራሱ ማለት ነው ታው ማለት ትችል ነበረ። ወይ ደግሞ ቪዲዮ ሰርተህ አጭር ቪዲዮ ታው ሩታዬን አትናገሩብኝ ማለት ትችል ነበር። አንተ ግን እሷን ታው በእሷ ምክንያት ልጄን አትንካብኝ ያልክ ነው አንተ ልጅ። ቆይ ማለት ማስረገዝ በቃ አባትነት ነው። ኃላፊነት የሚባል ነገር እኮ አለ። ሩታ ዝጋ እየተሰደበች አይደለ እንዴ? ኧረ በጣም ይደብራል እውነት። አብርሽ ንግግር እራሱ አታውቅም ማለት ነው እውነት። በምንም አይነት መንገድ ሩታ እንዳትናገራት። ምናልባት የምትለው ነገር ካለ ወይም ደግሞ አንቺ እሱ ላይ ያየሽው ነገር ካለ ይህን ነገር እንዲያደርግ አልፈልግም የምትይው ነገር ካለ መንገድ ትችያለሽ። እኔ ምንም አልለውም። ባለፈው ማግኘቱ እሱ ማግኘት እንደማይፈልግ ያውቃል። ሌላ ነገር ለመፍጠር የሞከረው ጠርቶኝ ምናምን እሺ እንደማልለው ስለሚያውቅ በሰው ስልክ በሌላ ሰው አስጠርቶኝ ምናምን ጠበቀኝ። ኦልሬዲ አይታችሁታል ሁሉንም ነገር እና እኔ ላይ ሌላ ነገር ለመፍጠር እየሞከርሽ ነው እና ብሎ ሌላ ነገር ለማውራት ሞከረ። ኤኒዌይስ ከዚህ በኋላ እኔ አጠገብ እንዲደርስ አልፈልግም። እሺ እየሰማ ነው አይደለ? አንተ ቡችላ ማለት ነው። ሩታ የምትለውን ስማ ማለት ነው። ጉድ እኮ ነው። አጠገብ ያልደረሰም ማለት ግን የኔ ሀሳብ ይቀየራል ማለት አይደለም። እዚህ ጋር ወደ ምታስምርበት ፈልጋለሁ። በቃ እኔ የወሰንኩትን ውሳኔ ወረድ ወስኛለሁ። እነሱ አጠገብ የደረሱም አልደረሱም ምንም የሚፈይደው ነገር የለም ከዚህ በኋላ። ምክንያቱም ሁሉንም ነገር አስቤበት የወሰንኩት ውሳኔ ስላለ ያንን ውሳኔ ደግሞ በምንም አይነት መንገድ መቀየር አልፈልግም። ብዙ አወጣው፣ ብዙ አወረድኩኝ፣ ብቻዬን ብዙ ነገር አሰብ ሀሳቤን ለመቀየር ምንም አይነት ነገር አሳማኝ ሆኖ አላገኘሁትም። ነገር በሙሉ እንዴ ሩታ የሰጠሽኝ ምክንያቶች ለማረም እየሞከርኩኝ ነው ያለሁት። ብትሄጂበት ምክንያት ነገርሽኝ። ይኸው አቤል አለ የምታርመው እኮ አሁን አይደለም ነበር መጀመሪያ ነበር ማረም ማለት ነው። ሩታ የሰጠችን ምክንያት እንደውም ፍንጭ ትንሽ ነገር ነበር። ብዙ ነገሮች እያለች ነበረ ብዙ ነገር ግን አንተ አሁን ነው ዛሬ ነው የገባ ሩታ እሄዳለሁ ምናምን ስትል ማለት ነው። አሁን ነው የገባ አይደለም። እስከ ዛሬ ምን ነው አልገባህም እንዴ? እንደማትደርስ በምንም አይነት መንገድ እንደማባት ንገራት። ለምን አንተንም ምክንያት እያደረገች ነው፣ እኔንም ሌሎች ሰዎች ዙሪያ ያሉ ሰዎች ምክንያት እያደረገች ነው ያለችው እሷ ማለት ነው ለመሄድ። ስለዚህ ከዚህ በኋላ እንደማትደርስባት ንገራት። ኦኬ ማለት በእኛ ምክንያት ነው ውጭ ልትሄድ ያሰበች ማለት ነው። እኔ ሰላሜን ስላጣሁና እረፍት ስላጣሁ ነው ውጭ ሀገር ትቼ የምሄደው ነው እያለች ያለችው። ምንም አሳጡኝም ከዚህ በኋላ ምንም መፍጠር የሚችሉት ነገር የለም። ሩታ እንግዲህ ተረጋጊና ሩታ ማለት እስካሁን ምናልባት ብዙ ብሽሽቅ ውስጥ ገብተን ይሆናል ሳናውቅም እያወቅንም ብዙ ነገር ውስጥ ገብተን ሊሆን ይችላል። ይህን ደግሞ ለእኛ ብለን ሳይሆን ለአብርሽ ብለን ነበረ። ወይ ደግሞ አንዳንድም ነገር ብዙ ነገር ማድረጋል። ቀንተሽ ትመጫለሽ ወይ ትመለሻለሽ፣ ወደ አብርሃም ወደ ድሮ ህይወታችሁ ትመለሻል። ጥሩ ሀሳቢ በጣም ብቻ ነው ቤተሰብ ማለት ነው። አብርሽ በጣም አሁን ነው እንደ ነቃሁት እንቅልፍ አሁን ነው እንደ እኔ እኮ የሚገርመኝ ነገር ማለት ነው። እስከ ዛሬ የት ነበርክ? በጣም የምታስቀኝ ሆነ ለመናገር ማለት ነው። ለምን ይሄ ጓደኛ ተብዬ ወይ ጓደኞቹ ተብዬው ማለት ነው ሩታን ልጅህን ሲዘቀዘቁ የት ነበሩ? ሩታን ሲያንቋሻሹ የት ነበርክ? አሁን ነው እንደ ሩታን መናገር ማለት ልጅ መናገር ነው ማለት በጣም ነው የምትገርመው ማለት ነው። መጀመሪያ